ባለፈው ክፍል በጽጌረዳ ከነብዩ ጋር ትንሽም ቢሆን ተቀራርበናል። ትላንትና አባቱ ታሞ እቤቱ ሄጄ ጠይቄው ነበር። እንዴ እና ታዲያ ይሄ እኮ በጣም ጥሩ ነገር ነው። እንዴ እታል እንዴ ምንድነው? ፎቶ ያነሳኝ ነበር። አረ ያነሳሻል ነበር። ግን ደግሞ ነብዩና ጽጌረዳ ተቀራርበዋል። አንቺ ማየት እኮ ለኔ ለራሱ ትልቅ ህክምና ነው። ወደ ኪችን ልሂድ ጋሼ። ምንድነው እሱ? ወጥ እኮ ነው የምትይው። ቢያንስ ከሰው ጋር እንኳን ልትገናኝ እስቲ የሆነ ነገር ነፋ አድርገሽ አትወጪም? ማለት የንጹህ ልብሴን አውጥቼ ነው የለበስኩት እኮ ንጹህ ነው። $1500 አካባቢ ነው። ለነሱ በጣም ትንሽ ነው። ለአንቺ ግን ወደኛ ሲመነዘር እንዴ በጣም ብዙ ነው እንጂ። ስለዚህ ነገውኑ ስራውን መጀመር እንደምትችይ ልንገራቸው። አንተ ቆይ ምን ሆነሃል? ደውልልኝ ፈልጋለሁ እያልኩ አይደል እንዴ? ደውልልኝ እናወራለን። አንቺ እያዘዝሽ ነው እንዴ? አይ ማዘዝ አይደለም። ያው እኔ እናንተ ጓደኛሞች ስለሆነ ዝም ብዬ ነው። ግን አለቃ ሲቆጣ ምን ሊያደርግ እንደሚችል ላምጣለኝ። አሁን የግድ መሄድ ይኖርባል። በእርግጥ ትክክል ነህ። እኔ ስራ ምን ያደርግልኛል ብለህ ለምን ብዬ እሰራለሁ? ስራው እንኳን ለእንዳንቺ አይነት ሴት የሚሆን ስራ ማለቴ እንዳንቺ እኩልና ዘናጭ መሆን ነው የሚጠበቅብሽ። በአሁኑ ግን አይሳካልሽ። መቼም ቢሆን ነብዩን ከኔ አትነጥቂኝም። መቼም አቶ መስፍን እንኳን ፈጣሪ ማረውት። አመሰግናለሁ ፍቅርተ። እሷ ደግሞ ዘርፌ ትባላለች፣ የጽጌረዳ እናት ናት። ነይ ትንሽ ሰላም በያቸው። እሺ ሰላም በያቸው። እንኳን እግዚአብሔር አቀለለልዎት። ዘርፌ ይባላለሁ፣ የጽጌረዳ እናት ነኝ። አመሰግናለሁ። መስፍን እባላለሁ እኔ። ማን ያልሽኝ ስምሽን? ዘርፌ። ስለተዋወቅን በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። እንዴት ነው ታዲያ አቶ መስፍን? ህክምናውስ እንዴት ነው? ምንድነው አሉት? ከዚህ በፊት ትንሽ ልቤን ያመኝ ነበር። ቅመም ያለው ምግብ እንዳልበላ ተነግሮኝ ነበር። አጋጣሚ ትንሽ ቀመስኩና ተነሳችብኝ እንጂ አሁን ደህና ነኝ፣ ምንም አይደለም። ተመስገን፣ እንኳን ተሻሎት። አመሰግናለሁ። እንዴ ምንድነው ዘርፌ? ተጫዋች እንጂ። አረ እየተጫወትኩ ነው። የምትጠይቂውም ነገር ካለ በግልጽ ጠይቂ። እሺ ጠይቃለሁ። አዎ ፍቅር ተልክ ብላለች። አሁን መተፋፈር አያስፈልግም። ከእንግዲህ በኋላ ይኸው ቤተሰብ ሆነን አይደል? እውነት ነው። ያው ልጄን በክብር ሊያገቧት እንደሆነ እትዬ ነግራኛለች። አዎ እኚህን የመሰሉ የተከበሩ ሰውዬ ስርዓት ያላቸው ባለሀብት ሰው ጋር መጋባት ራሱ ዝምድና መፍጠር ትልቅ ነገር ነው። እንዴ ጽጌረዳም እኮ ባልወልዳትም ልጄ ናት። ልክ ብለሻል። እኔም ብሆን እንደ ጽጌረዳ አይነት መልከ መልካምና ስነ ምግባር ያላት ልጅ በማግኘቴ ደስ ብሎኛል። ያው ጋብቻውን እኔም ሙሉ በሙሉ ተቀብያለሁ። እርስዎ ባሉት ቀን ሁሉም ነገር ይሆናል። ያው እንግዲህ መቼም እንደምታውቂው እኔም ትልቅ ሰው ነኝ። ጽጌረዳም ማመዛዘን የምትችልበት ጥሩ ጭንቅላት ያላት ልጅ ናት። መቼም በዚህ ሰዓት ሰርግ ምናምን እያልን የተጨመላለቀ ነገር ውስጥ አንገባም አይደል? እንዴት ማለት? ልጄን በክብር ሽማግሌ ልኮ አይደለም እንደሚያገቧት? በክብርማ በክብር ነው እንጂ ሽማግሌ ልኬ ወደ ቤቴ ማስገባት። ያው እንደምታውቂው በከተማው ስሜ የገነነ ሀብታም በመሆኔ ትኩረት ከመሳብ ብዬ ነው። ለእሷም ቢሆን ሰው አይን ውስጥ መግባቱ ጥሩ አይደለም። አዎ እኛም እኮ አነስ ያለ ቤተሰብ ፕሮግራም እናዘጋጃለን። ግርግሩ ግን ይሰራል። አዎ እሱን ልክ ብለሻል። እሺ እንግዲህ እንዳላችሁ። ሌላው ቃል የምገባልሽ ምንም የሚጎልባት ነገር አይኖርም። የምትፈልገውንና የምትሻውን ነገር በሙሉ እያደረገች ትኖራለች። ላንቺም ቢሆን ትተርፍሻለች።
እሺ እርስዎ እንዳሉት ይሁን። ይሄ ቤት ከቀድሞ ባለቤቴ ጋር የምንኖርበት ቤት ነበር። አንድ ልጅ አለኝ። ቤቱን ለሱ እንተውለትና እኛ ከዚህ ሻለ ያለ ቤት ውስጥ እንገባለን። አንቺም ብትሆኚ ያው ከኛ ጋር ትኖሪያለሽ። ዘርፌ በእውነት እኔ ስለ አንቺ በጣም ደስተኛ ነኝ። ግን ምን ዋጋ አለው? ለእኔ ግን ይሄ አረቲ እንዴ ምን እየሆንሽ ነው? ምን እየሆንሽ ነው? ዘርፌ እኔና አንቺ እኮ በልጆቻችን እድሜ ጀምሮ አብረን ያለን ሰው ነን። አይቲ እኔ ራሱ ከአንቺ መለየቱን ሳስበው ገና ካሁኑ ጭንቅ እያለኝ ነው። ይሄ እኮ ለእኔ በጣም ከባድ ነው፣ ከአቅም በላይ ነው። እሱስ ልክ ብለሻል እትዬ፣ ግን ገና ባልተጨበጠ ነገር እንደዚህ አትሆኚ። እንዴ ባልተጨበጠ ነገር እስቲ ምን ማለትሽ ነው? እንዴ ምን ነው የጽጌረዳ እናት ያልተስማሙበት ወይ ደስ ያላለውት ነገር አለ እንዴ? አረ እንደሱ ማለት አይደለም፣ እንደው እትዬን ለማጽናናት የተጠቀምኩት ቃል ነው እንጂ ነው እንዴ ነው። ቆይ ግን ከሁሉም ነገር በፊት በሐሳቡ ላይ ጽጌረዳ ተስማምታበታለች እንዴ? እስካሁን ምንም የነገርኳት ነገር የለም። ግን ጽጌረዳ ከኔ ሐሳብ ውጭ አትሆንም። ስለዚህ ስለሱ ያስቡ እርሱ። እንግዲያው ጥሩ፣ ያው አንቺ እንዳልሽ ይሁን። ዳንቺ ግን ምንድነው እዚህ የምትሰሪው? ምን ሆነሻል? በጣም ይቅርታ፣ አጋጣሚ ነው። እሺ በቃ አሁን ውጭ ልብስ ልቀይር ነው። ወይ አልችልም ነብዩ፣ ከፈለክ ፊቴን አዞርልሃለሁ፣ ልብስህን ቀይር። ምን ማለት ነው አልችልም? እንዴ ያምሻል እንዴ? ነው እየቀለድሽብኝ ነው? እኔ እየቀለድኩኝ አይደለም። አንቺ ልጅ ቆይ ምን እየሆንሽ ነው? ቆይ ምን ተፈጥሮ ነው? አልገባኝም። ደህና ነሽ? አይ ምንም አልተፈጠረም፣ ግን በቃ በእናትህ ይሄንን ሻይ ጋሼ ክፍል ውሰድልኝ። እንደ ውለታ ነው የምጠይቅህ። በእናትህ በጣም ይቅርታ ሳላስበው ነው። እሺ ችግር የለውም። ልብሴን ለብሼ እወስድላቸዋለሁ። አንቺ ደግሞ የተፈጠረው ነገር ትነግሪኛለሽ። አይ ምንም አልተፈጠረም፣ ግን ሻዩ ሳይቀዘቅዙ ውሰድላቸው። አይ ምን እንደተፈጠረ ሳትነግሪኝ አልወስድላቸው። ብቻ ነገር ይኸውልህ ነብዩ፣ እኔ ይህንን ስራ እንደምሰራ ለእናቴ አልነገርኳትም እና እንዴት እንደሆነ ባላቅም እናትዬ የጋሼ ክፍል ውስጥ ናቸው። እንዴ አንቺ ምርሽ ነው? እትዬ ደግሞ ማን ናት? የምሬን ነው ነብዩ፣ ጋሼ ክፍል ናቸው። እትዬ ማለት ደግሞ የሄቨን እናት አሰሪያችን ነች። እኔን እኮ ያልገባኝ የአንቺ እናት የአባዬ መኝታ ቤት ውስጥ ምን ትሰራለች ነው። ይኸውልህ እኔ እሱን አላውቅም። በቃ አሁን ወሬውን ተውና ይሄን ውሰድላቸው፣ ከዛ ስትመለስ ነው ያስረዳሃል። እሺ ወስድላቸዋለሁ። ከዛ ፊት ግን ቁንጬን ሳም። እንዴ አንተ ያማል እንዴ? ወሰድላቸው በእናትህ። አልወስድም በቃ። መስፍን እንግዲህ ያሉኝን በሙሉ አድርጌያለሁ። ያው ያየሁት አይደለም። ታዲያ መቼ ነው የልጆቹን ጉዳይ የምንጨርሰው? አይዞሽ፣ ሁሉም ነገር በጊዜ ይሆናል። እዳው ገብስ ነው። አይ እርስዎ እኮ የወንድ ወገን ስለሆኑ ምንም አይመስሎትም። ለእኔ ግን ይጨንቀኛል። ምን ሆነ ይህን ያህል የሚያሳስበሽ? ለልጄ እኮ የጋብቻውን ሁኔታ ነግሪያት እየተዘጋጀች ነው። በጊዜ ይጋቡና ይሰብሰቡና ይቀመጡ። ሲየቆየ ሲሄድ እኮ ነገር ማክረር ነው የሚሆነው። እሺ አታስቢ፣ አይዞሽ። ለልጄም እነግረዋለሁ። ሁሉም ነገር በጊዜ ይስተካከል። ምንም አልገባኝ አቤ። ምንም ነገር እንዴ መጣሃል እንዴ? እኔ ልጅ ከዚህ ጋር ስታወራ የነበረው ነገር በሙሉ ሰምቻለሁ። ጭራሽ የምናወራውን ተደብቀህ እየሰማህ ነበረ? የኔ ተደብቆ መስራት አለ። ማን ቁም ነገር ምን እያልካት ነው? ለማልፈልጋው ሴት እንድታገባኝ ልትነግራት ነው የመጣው? አቶ መስፍን ይቅርታ፣ ብቻችሁ ማውራት ሳይኖርባችሁ አይቀርም። እኔ ልሂድ። ምንም የምነጋገረው ነገር የለም። ይኸውልሽ እኔ ቤት እኔ ከአባቴ ጋር ምንም አልነጋገርም። አንድ ነገር ልንገርሽ፣ ልብ ብለሽ አዳምጪኝ እሺ? እኔ ማልፈልጋት ሴት አላገባም። ልጅሽን አላገባትም። ይበቃል ነብዩ፣ በቃ። አቶ
ይሻላል። ሌላ ጊዜ እንነጋገራለን። አቶ መስንቻ የኔ ልጅ ሰላም። ቆይ እስቲ ተረጋጋኝ። ምንድን ነው የምረጋጋው? አይደለም እንደሱ አይደለም። ምንና እንዴት ነው ታዲያ? ምንድን መረጋጋት አለብን ጭራሽ? ረጋ በልና ስለሚሆነው ነገር ሁሉ እናወራለን። ምንድን ነው የምናወራው? እኔ ማውራት አልፈልግም አባዬ። እኔ ያቺ ልጅ አላገባትም። አይደለም ቆይ እስቲ ቆይ ቀልብህን ሰብስብና ያሉትን ነገሮች በሙሉ በመነጋገር እንፈታቸዋለን። አይሆንም አባዬ። ምንድን ነው አባዬ አትበለኝ አንተ። ትንሽ እንኳን አክብሮት የለህም እንዴ? ትሰማኛለህ? እኔ አንተን ለማሳደግ ስል የትም ወለም ዘለም ሳልል መጫወትና መደሰት ሳያምረኝ ቤት ተኮራምቼ ነው ያሳደግኩ። አባዬ ለሌላው መሳቅና መጫወት ሳያምረኝ ቀርቶ አይደለም። ይህን ሁሉ ያደረግኩት ለአንተ ብዬ ነው። አባትነቴን ተወጥቻለሁ። አሁን ደግሞ የልጅነትን ተራ መወጣት ያንተ ጊዜ ነበር። እሱን እኮ አውቃለሁ አባዬ። እኔ እኮ አንተ መናቅ ፈልጌ አይደለም። ቃሌና ትእዛዜን የማታከብር ከሆነ አባትነቴንም ይህ የምታየውንም ሀብት እንዳጣ ቁጠር። አባዬ ጨርሻለሁ። አሁን ብቻዬን መሆን እፈልጋለሁ። ውጣ አባዬ፣ እባክህ ውጣ። እንዴ ደግሞ አንቺ እዚህ ምን ትሰሪያለሽ? እማዬ ምንድን ነው የምትሰሪው? እኔ አትተባተቢ፣ የጠየኩሽን መልሽልኝ። እዚህ ቤት ምን ትሰሪያለሽ? ቆይ እማዬ ላስረዳሽማ። ቆይ ላስረዳሽ። ውይ ጽጌሬዳ እዚህ ነሽ እንዴ? እንደምንመጣ አታውቂም ነበር? እትዬ ምን እየተፈጠረ ነው? እየሆነ ያለውን ነገር ሊያስረዳኝ የሚችል ሰው አለ? ምንድን ነው እየተፈጠረ ያለው? ጽጌሬዳ እንዴ ለዘርፌ አልነገርሻትም እንዴ? እኔ ደግሞ እኮ ተስማምታችሁ ያደረጋችሁት ነው መሰለኝ። ምኑን የተነጋገርነው? እማዬ እኔ ምን እንደምታስረጅኝ ምን ያንተፋትብሻል? ለምን አትነግሪኝም? እማዬ እኔ እኮ ላንቺ አስቤ ነው። ምን ነው ለኔ ያሰብሽልኝ? ይኸውልሽ ዘርፌ ጽጌሬዳ እኮ እዚህ ቤት ተመላላሽ ሰራተኛ ሆና ገብታለች። የምሰማው ነገር እውነት ነው? ንገሪ እንጂ ምን ይዘጋሻል? የምሰማው ነገር እውነት ነው ወይ? እማዬ እኔ አንዳንድ ወጪዎችን ለመሸፈን አንቺ እንዳላስጨንቅሽ ብዬ እኮ ነው። እኔ ቸገረኝ ብዬሻለሁ? እኔ ተጨናነኩ ብዬሻለሁ ወይ? ንገሪኝ እንጂ ምን ይዘጋሻል? እማዬ አንቺ እኮ እንድትናደጂብኝ ፈልጌ አልነበር። ኧረ የሰው ቤት ሰራተኛ ሆነሽ ሳይሽ የምትደሰት ነበር የሚመስልሽ? እንድስቅ ነበር የፈለግሽው? ንገሪኝ እንጂ ምን ይለጉምሻል? ተናገሪ እንጂ። እማዬ በእናትሽ እኔ ለመረዳት ሞክሪ። ምኑን ነው የምረዳሽ? ንገሪ፣ ምኑን ነው የምረዳሽ? እኔ ሰው ፊት እየገረፈኝ የሰው ምላስ እንደሚጥሚጣ እያቃጠለኝ አንገቴ እንደፍቼ እድሜ ልኬን በሰው ቤት ገረዱኝ ያሳደግኩሽ፣ አንቺም የኔ እጣ ፈንታ እንድረስሽ ገረድ እንድትሆኝ አይደለም። እማዬ የኮሌጅ ወጪ ከአንቺ ደሞዝ 2 እጥፍ ነው። እየሰራው ደግሞ ራሴን ማስተማር እችላለሁ። ዝም በይ አንቺ። ጽጌረዳ ናት፣ ይረጋጉ እንጂ ትንሽም ቢሆን ለመረጋጋት ይሞክሩ። ለመጨቃጨቁ እዛው ነው ቤት ይሻላችኋል። ኑ እንውጣ አሁን ከሰው ግቢ። እኔንስ ምን ማዘር፣ እኔና ጽጌረዳ የምንማረው አንድ አይነት ትምህርት ቤት። ጽጌረዳ እውነቱን ነው የተናገረችው። ምንም ነገር አልዋሸችም። ምንም የዋሸችው ውሸት የለም፣ እውነቷን ነው። ይሄ እኔና የልጄ ጉዳይ ነው። አንተን እዚህ ውስጥ አይመለከትም። ተዋት እባክህ ልጄ ስለተናደደች ነው። ሰሙኛላችሁ? ከነገ ጀምሮ ለዚህ ቤት የቤት ሰራተኛ አምጡ። የኔ ልጅ የቤት ሰራተኛ አይደለችም። ዝም በይ። በእናትሽ አንዴ ተረጋጊና እናውራ። ምንድን ነው የምናወራው? በአይኔ በብረቱ ያየሁትን ነገር ምንድን ነው የምታወሪው? ንገሪኝ እስቲ። እኮ ተረጋጊና አንዴ ላስረዳሽ። ምኑን ነው የምታስረጅኝ? እስከ ዛሬ መሀይምነቴን ተጠቅመሽብኛል። ከዚህ በኋላ ግን መሸወዳችን ገባሽ? እሺ አንዴ ላስረዳሽ። ሰላም ነብዩ፣ ፈልገኸኝ ነበር? አዎ፣ እስከ ዛሬ ጽጌረዳ ላይ የማይረባ ነገር ሁለታችንም አድርገናል። ይበቃናል። ይበቃናል ማለት ምን ማለት ነው? በቃ ይበቃናል ማለት በቃ ይበቃናል ነው። ሲጀመር እኮ ሰው ላይ እንደዚህ አይነት ነገር ማድረግ ተገቢ አይደለም አይደል? እሺ ገባኝ።
እኔ እንኳን ላደረኩት ነገር እጄ ይቅርታ ጠይቂያታለሁ። አንቺም ጠይቂያት። እሺ ያልከኝን ነገር በሙሉ አደርጋለሁ። ግን ቆይ የኔና ያንተ ጓደኝነትስ ይቀጥላል? ይኸውልሽ ፌበን፣ እኔ ከአንቺ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። እሺ ስለዚህ በቃ ተረጅኝና አሁን ሂጂ። አይመስለኝም ነብዩ። እኔ እናንተ እንደዚህ በቀላሉ አንለያይም። በጋብቻው ደግሞ እንደተስማማች ሰምቻለሁ። መቼ የሚሆን ነገር አለም? እሺ መቼም። ስለዚህ ስነ ስርዓትሽን ይዘሽ አርፈሽ ተቀመጭ። እንዴ ነብዩ፣ ስለ ጋብቻው አውቃል እንዴ? እኔ እኮ አንለያይም ወይ ብዬ ስልክ በጓደኝነት እንጂ በሌላ ነገር አስቤ አይደለም። ይኸውልሽ ፌበን፣ አንቺ ሙሉ ለሙሉ ጋብቻው እንደተቀበልሽ ሰምቻለሁ። ማኔ ነብዩ? አረ ተሳስተሃል። እኔ እንደዛ አላደረኩም። እኔ እንዴት ነው በዚህ ጋብቻ መስማማው? ሁሉንም ነገር በደንብ አውቃለሁኝ። እሺ እኔ ስለምትለው ነገር ምንም አላውቅም ነብዩ። እኔን እኮ መሸወዳችን ፊቴ መተሽ አታስመስይ። እኔ እያስመሰልኩ አይደለም። ለማንኛውም ጋብቻ ብሎ ነገር የለም። ይሄንን ጭንቅላትሽ ውስጥ አስቀምጪሽ። እሺ እሱን ደግሞ አብረን እናያለን። ይኸውልሽ በደንብ አድርገሽ ስሚ። እማዬ አንቺ ራስሽ እኮ እየሰማሽኝ አይደለም ያለሽው። ትሰሚኛለሽ? ከነገ ጀምሮ ከትምህርት ቤት ወደ ቤት፣ ከቤት ደግሞ ወደ ትምህርት ቤት ይሆናል ስራሽ። ገባሽ? እሺ። ሌላው ደግሞ ታገቢያለሽ። ምን? አዎ ቀጣይ ሳምንት ሽማግሌ ላካት ታገቢያለሽ። ጆሮዬ ነው ወይስ የቀለድሽ ነው? እየቀለድኩም አይደለም ጆሮሽም አይደለም። እንዴ እማዬ ይሄማ የማይሆን ነገር ነው። አይ ስለተናደድሽብኝ ነው አይደል እናቴ? በቃ ተረጋጊና እናወራለን። እሺ ተናድጄ አይደለም፣ ቃሌ ቃል ነው። ታገቢያለሽ ብያለሁ፣ ታገቢያለሽ። እውነት እማዬ ይሄን ቃል አንቺ ነሽ ተናገርሽው? ከአንቺ ነው የወጣው? እኔ እኮ ልጅሽ ጽጌረዳ ነኝ። ነገርኩሽ፣ ታገቢያለሽ ብያለሁ፣ ታገቢያለሽ። በቃ ይሄማ በፍጹም ሊሆን አይችልም። ይሆናል። እኔ እጠፋልሻለሁ፣ ከዛ አንቺ ብቻሽን ትቀሪያለሽ። እኔ አላገባም አይደል? እናያለና ቃሌን አሰሚም ማለት ነው። ኧረ እማዬ ዝጊ